ነበረ መፈተን በስራ በጣም ከባድ ውስጥ ነበረች። ሂጂ ባህሬን እያወቅሽ እንዳው ብትደውይልኝ ብታስታውሽኝ። አሁን እኔ ያን ያህል ክፉ አሁን እንዳው ማርያምን ኧረ በስመ አብ ለዛ አይደለም ወልዴ ታውቃለህ። እኔ በቃ በጣም ስላሰብኩኝ ነው። አይ ብታስታውሰኝ በቃ እንደዚህ ሁኛለሁ ወንድሜ። እንደው እንደዛ ክፉ መስያተም ቢሆን እንደው ወንድሜ እንደው ይሄን ያህል እንደዚህ ሲሆንብህ በቃ ብላ ብታስታውሰኝ እኮ በቃ ይሄን ያህል እኔ ጭራሽ እንደዚህ ሰው እንትን ብሎ እውነት እኔ ሰው ማገዝ ነው የምፈልገው። እኔ እዚህ ማርያምን ይሄ ሁሉ እንትን የማደርገው ከየትም እንትን ብዩ አይደለም። በቃ ከማዳም ቅመሞች ነው። 25 ድርሃም ተሰብስቦ ሲመጣ በጣም ብዙ ነው እኛ ጋር። እኔም በቂ ነው። እኔ ከዚህ በላይ እኔ ጎዳና ተዳዳሪ ያለው የምበላውን ያህል እኮ አሁን አልበላም። ያኔ ኩርቱ ፔስታል የአንድ ብር ሙሉ ፔስታል ምግብ ሁሉ በላ ነበር በአንድ ብር በጥቁሩ ፔስታል። አሁን በባለሙያ በሽፍት ተሰርቶ ግማሽ እንጀራ ለቁርስ ለምሳራት አልጨርስም። ምን እንትን ነው እና በምን ምክንያት ክፉ ሊሆን ይችላል? በምን እና እኔ እውነት በዚህ ልክ እንትን አላልኩም። እንዳልኩሽ በወቅቱ ለተወሰነ ጊዜ እንድትቀጣ ፈልጊ፣ ያንን ደግሞ እንድትማር ለራሷ ነው እንጂ ለኔ አይደለም። እኔ የትኛው እኔ ማንነኝና ነው ይሄን ያህል እኔ ሰው መጉዳት አልፈልግም። ሰው በኔ እንዲያዝንብኝ አልፈልግም። እህቴ በኔ ምክንያት ስለተጎዳሽ እዚህ ልክ ተስፋ መቁረጥ ድረስ ስላደረስኩሽ በጣም ይቅርታ እህት አለ። ይቅር በይኝ እህቴ፣ በጣም ይቅርታ። እኔም እንደ ወንድም መተው ነበረብኝ በወቅቱ በሰዓቱ ትንሽ ከፍቶኝ ስለነበረ ነው። ይቅርታ አድርጊልኝ። እንግዲህ ነገ በ10 ሺህ ብርሽ በደንብ እቃ ምናምን አስገብተሽ ልብሶችን ምኖችን በደንብ እንትን አድርጊና አክቲቭ አድርገሽ ስራሽን ስሪ። በደንብ በምችለው ሁሉ አግዝሻለሁ። በርችልኝ እህት አለ። በጣም ይቅርታ ቡሽራ ወንድሜ ስላስወረድኩ ይቅርታ። ያው ጆከር ስለገባ ነው እና ወልደ ጊዮርጊስ ሚዲያ ላይ ያለው ነገር በጣም ያሳዝናል። ለሁላችንም ስራ መስሪያ ሳይሆን ይህ ተቃውሞና የህዝብና ቦታ ስለሆነ ለሁላቸውም ችግር የለውም። ለማንኛችንም እንበቃለን።